ወሁላቄሁኒ ሰደስቱ ምዕት ስሳ ወስድስቱ ቁጥሩ 666 ነው። 666 ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። ራዕየ ዮሐንስ ምዕራፍ 13 ቁጥር 15 ደርሰናል። የዛሬው መነጋገሪያ ርዕሳችን የሚሆነው 666 ቁጥር ምን ማለት ነው የሚለውን እንመለከታለን። እንግዲህ በራዕየ ዮሐንስ ምዕራፍ 13 ከቁጥር 15 ጀምሮ ያለ ኃይለ ቃል ነው። ንባቡን አንበን ወደ ትርጉሙ እንሄዳለን። የአውሬው ምስል ሊናገር እንኳ ለአውሬውም ምስል የሚሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። የአውሬው ምስል ሊናገር እንኳ ለአውሬው ምስል የሚሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ይሄ ጥያቄ ጉዳይ ነው። ይቀጥልና ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታቸውና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። የአውሬው ምስል የሌለው ሊገዛም ሊሸጥም አይችልም። ገበያ ላይ ወጥቶ መሸጥ የሚችል ገበያ ላይ ወጥቶ መግዛት የሚችል የአውሬው ምስል ያለበት ብቻ ነው። ያ ዘመን ይመጣል አለ። ይቀጥልና አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ይልና ቁጥሩም 666 ነው። 666 ማለት ምንድን ነው? ይህንን ነው ዛሬ የምንመለከተው። የጊዜ ባለቤት እግዚአብሔር አምላክ ሁላችንንም እንዲያስተምረንና በጊዜው ሁሉን ነገር እሱ እንዲያስተካከል የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ምንድን ነው እያለን ያለ ዮሐንስ በራእዩ ወተውህበ ሎቱ ይደኝ ውስቴቱ በሐሳዌ መሲህ በተመሰለው ምስል በተሳለው ስዕል ቃል ያሳድርበት ዘንድ ስልጣን ተሰጠው፣ አንድም ይሰጠዋል ይላል። አሁን ሐሳዌ መሲህ የተሰጠው ቁጥር አለ። ቁጥሩ 666 ነው። ይህ ቁጥር ልብስ ላይ፣ ይህ ቁጥር መኪና ላይ፣ ይህ ቁጥር ግምር ላይ፣ ይህ ቁጥር ከሰዎች ከተለያየ ቦታ ላይ ይሆናል። እነዚህ ሰዎች ወደ ገበያ ወጥተው የመግዛት ወደ ገበያ ወጥተው የመሸጥ እነሆ አቅምና ድርሻ ያላቸው እነዚህ ናቸው። እነዚህም በዚያ ማዕቀፍ ውስጥ የገቡ ናቸው ማለት ነው። አያችሁ፣ አሁን ባለንበት ብዙ ልብሶችን፣ ብዙ ጫማዎችን፣ ብዙ መኪናዎችን፣ ብዙ ነገሮችን ስናይ በዚህ ቁጥር ውስጥ የተዋጡ ናቸው። አሁን የመጣው የአውሬው ዘመን የሚባለው ዓለሙን የሚያባላው እኔ ኤልያስ ነኝ ብሎ እኔ አብድዩ ነኝ ብሎ በነቢያት ስም የሚመጣ ነገር ግን ሐሳዌ መሲህ ይልቁንም እኔ የዚህ ዓለም ገዢ ነኝ ብሎ የሚመጣው ይህ ቁጥር ያለው ነው። በዚያን ዘመን ይላል ይህ ቁጥር የሌለው ወጥቶ የመግባት ነግዶ የማትረፍ ገዝቶ የመግባት ማንኛውንም ነገር የማድረግ መብቱም ምኑም ምን የለውም። ምኑ የሌለው ያ ቁጥር የሌለው ይሄ ቁጥር የሌለው ሊሆን አይችልም። አዎ ለምን ከተባለ በዛን ሰዓት ላይ ገዡ ይህ ነውና ይላል። አዎ ሰዎች ከእግዚአብሔር ለምሳሌ እንውሰድ። እስራኤላውያን ሙሴ ሲና ተራራ ደርሶ እስከሚመጣ ድረስ ምን እያደረጉ ነበረ? የጥጃ ምስል አቁመው ዘጸአት 31 ላይ እንመልከተው። የጥጃ ምስል አቁመው ለዚያ ይሰግዱ፣ ለዚያ ይሰዉ፣ መስዋዕት ያቀርቡ ነበር አይደለም። በዚህን ጊዜ ነው ሙሴ የመጣና ያንን ጽላት በጣዖቱ ላይ ሰባብሮ ጥሎ እነሆ የዚያ
የጣዖቱ ፍቅር ያለባቸው በሰውነታቸው ላይ ምልክቱ ሲታይባቸው፣ የጣዖቱ ፍቅር የሌላቸው ግን ነፃ ወጥተዋል ማለት ነው። ስለዚህ በዚህ ዘመን እነዚያ በሙሴ ዘመን የጣዖቱ ፍቅር ያለባቸው ጣዖቱ በግንባራቸው እንደተለጠፈባቸው፣ ነፃ የሆኑት ደግሞ ነፃ እንደተገኙ፣ የጣዖት ፍቅር የሌለባቸው የጽላት ፍቅር ያለባቸው የእግዚአብሔር ፍቅር ያለባቸው ነፃ ሆነው እንደተገኙ፣ አሁንም የአውሬው ፍቅር ያለባቸው ይህ ቁጥር በፊታቸው በሰውነታቸው በእጃቸው ላይ ሲታይ የሌለባቸው ደግሞ ነፃ ሆናል። በነገራችን ላይ አሁን ባለንበት ዘመን ይሄ ወጣቱን ስትመለከቱት አንዳንዶቹ ደረታቸው ላይ፣ አንዳንዶቹ ጀርባቸው ላይ፣ አንዳንዶቹ ክንዳቸው ላይ፣ አንዳንዶቹ እጆቻቸው ላይ፣ አንዳንዶቹ ግንባራቸው ላይ፣ አንገታቸው ላይ የተለያየ የአውሬ ስዕል እያሳሉ፣ አንዳንዶቹ የፍቅረኛቸውን፣ አንዳንዶቹ ደግሞ የአውሬ ስዕል እያሳሉ በሰውነታቸው ላይ ሲያደርጉ እናያለን። ቀጥሎ እንግዲህ የሚመጣው ደግሞ ይህን ቁጥር በዚያ ላይ ማድረግ ነው ማለት ነው። እና ምንድን ነው እያለን ያለ? በሐሳዌ መሲህ ለተመሰለው ምስል ለተሳለሙ ስዕል ያልሰገዱለትን እንዲሞቱ ያደርጋል በአዋጅ። ይህ 666 የተሳለበትን የአውሬው ስዕል ያለበትን ለዚያ የማይሰግዱ ለዚያ የማይንበረከኩ ለዚያ ክብር የማይሰጡ እንዲገደሉ አዋጅ ይታወጃል ነው። ዛሬ ለምሳሌ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ ጾም አዋጅ ጾም ነው አይደል? አብይ ጾም 7 የአዋጆች ጾሞች አሉ። ከሰባቱ አንዱ የአብይ ጾም ነው። ይሄ አዋጅ ጾም ነው። በቃ ንጹም ጾመ ወናፍቅር ቢጸነ ጾም እንጾም፣ ወንድማችን ዘመዳችን ወገናችን እንውደድ፣ ሀገራችን እንውደድ፣ ሃይማኖታችን እንውደድ፣ ቤተክርስቲያናችን እንውደድ፣ ማህበረሰባችን እንውደድ፣ ጾምን እንጾም። ጾምን ሙሉ የሚያደርገው ወንድሞቻችን መውደድ፣ ማህበረሰባችን መውደድ፣ ሀገራችን መውደድ ስንችል ነው የሚለውን ይተረጉማል። ስለዚህ እንደዚህ ሁሉ በዚያን ሰዓት አውሬው በሚመጣበት ሰዓት የሰው ልጆች ለአውሬው የማይንበረከኩ በአዋጅ እንዲገደሉ ይደረጋል ይላል። ለአውሬ ያልሰገደ ለጣዖቱ ያልሰገደ ለዚያ እኔ ገዥ ነኝ፣ እኔ ንጉሥ ነኝ፣ እኔ አምላክ ነኝ ብሎ የዚህ ዓለም ገዥ እኔ ነኝ ብሎ ለሚመጣው ይልቁንም 666 ቁጥር በግንባሩ ላይ በእጆቹ ላይ በጀርባው ላይ በክንዱ ላይ አስሎ ለሚመጣው ይልቁንም ደግሞ ራሱ በራሱ እኔ ነኝ ብሎ ለሚመጣው ለዚያ ያልሰገዱ በአዋጅ እንዲገደሉ ይደረጋል ይላል። ይቀጥልና በቀኝ እጃቸው ዘመስ ብለው ይጽፉ ዘንድ ይገደዳሉ ይላል። በቀኝ ክንዳቸው ይህን ጻፉ ተብለው እንዲጽፉ ይገደዳሉ። ታላቁም ታናሹም ሁሉም ይህን ጽፎ እንዲጓዝ ይገደዳል። ይህን የማይጽፍ ሁሉ ግን እነሆ በአዋጅ እንዲገደል ይደረጋል ይላል። የሚገርመው ነገር ግን ይሄ የሚመጣው አስቀድሞ በማቴዎስ ወንጌል ምዕራፍ 24 ላይ የተሰጡ ማስጠንቀቂያዎች አሉ። ጌታ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ሐዋርያት ጠይቀውት እሱም ከነገራቸው በኋላ ከዚያ ቀጥሎ የሚመጣ ነው። ብዙ ኢየሱስም መልሶ ብዙ የነገራቸው ነገር አለ። ከነዚህ መካከል ላይ ማንም እንዳያስታችሁ ተጠንቀቁ። እነሆ የዓለም ገዥ ነኝ ብሎ ይመጣል። ቁጥር ይዞ ይመጣል። 666 ቁጥር ይዞ ይመጣል። እንደገና ደግሞ ጾታዊ ጋብቻ ወንድና ወንድ ሴትና ሴት መጋባት አለብን ብለው የሚመጡ አሉ። ወንዱ ወንዱን ያገባዋል፣ ሴቷ ሴቷን ታገባለች። በዛን ጊዜ ሰውነታቸውን እየበሉና እያከፉ ይሞታሉ ይልና ይህ ምልክት ነው። ከዚያ በኋላ ምን አለ? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እኔ የዓለም ገዥ ነኝ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። ይሄ በኬንያም አንዱ መጥቶ እኔ ክርስቶስ ነኝ ብሏል። በሀገራችን በኢትዮጵያም እኔ ማርያም ነኝ እኔ ክርስቶስ ነኝ ያላለ። ከዛም ደግሞ ዛሬ ስልጣን እኔ ክርስቶስ ነኝ እያለ ነው። ሀብትም እኔ ክርስቶስ ነኝ እያለ ነው። ጉልበትም፣ አቅምም፣ ጊዜም፣ ቋንቋም እነዚህ በራሳቸው እዚህ ላይ ውስጥ ገብተዋል እና የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። አየው አሁን ጦርነቱ መጥቷል። ህዝብ በህዝብ ላይ ተነስቷል። ብዙ ነቢያትም መጥተዋል። የሐሰት ነቢያትም መጥተዋል። ብዙ መምህራንን የሚሉ መጥተዋል። ነገር ግን ሐሳዊ መሲህ ደግሞ ይቀጥላል። ያለው መጨረሻ ሲመጣ እንግዲህ አሁን ወደዚያ እያኮበኮብን ያለ ነው። መኪና የሚነሳው አውሮፕላን የሚነሳው አኮብኩባ አሟሙቆ ነው አይደል? አሁን ይሄ ነገር እያሟሟቀ ነው ያለው። የጦርነቱ መብዛት፣ የህዝብና የህዝብ መጋጨት በፖለቲካ በሚመስል ማህበራዊ ኑሮ በሚመስል ሃይማኖት በሚመስል በዚህ አይነት መልኩ ችግሮች እየተፈጠሩ እያየናቸው ነው።
ፖለቲካ ማለት እንግዲህ ያው እኔ መንግስት ነኝ ማለት ፖለቲካ ነው። ሃይማኖት ማለት ደግሞ የሐሰተኞች ነቢያት ይነሳሉ ማለት ነው። እንደገና ደግሞ ማህበራዊ ማለት ደግሞ የኑሮ ውድነት፣ አዎ የኑሮ ውድነት ትልቅ ተጽዕኖ መፍጠሩ ነው። እንደገና ደግሞ በዚህ አንዱ በአንዱ ላይ ህዝብ በህዝብ ላይ መነሳቱ ደግሞ ይሄ ወደ ህዝቡ ዘልቆ የሚገባው የመጣላትና የመለያየት የመበላላት የመነካከስ ጊዜ እንደሚመጣ ተናግሮ ነበርና ምን አለ? ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል፣ ራብም ቸነፈርም የምድር መናወጥም በልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸዋል። አየሁ። ለዚህ ነው ህዝብ በህዝብ ላይ አለ። ይሄ ማህበራዊ ነው። መንግስት በመንግስት ላይ፣ ይሄ ፖለቲካዊ ነው። የሐሰት መምህራን ይመጣሉ። ይሄ የሃይማኖት ጉዳይ ነው። የሃይማኖት ጉዳይ ነው። እንደገና ይቀጥልና በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አዎ እስከ መጨረሻው የጸና እርሱ ግን ምን ያህል ይድናል አለ። ለአሕዛብም ሁሉ ምስክር እንዲሆን ይሄ መንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። አሁን እንግዲህ ሐሳዌ መሲህ የሚለው የማቴዎስ ወንጌል ምዕራፍ 24 ያሉት ነገሮች ከተፈጸሙ በኋላ ነው። ምን አለ? የዚያን ጊዜ ምን ይመጣል? መጨረሻው ይመጣል። በዚያን ጊዜ መጨረሻው ምን ይመጣል? በምኑ ነው የሚመጣው? እነዚህ ከሆኑ በኋላ ህዝብን ከህዝብ ጋር ከተጣላ በኋላ ከተገዳደለ በኋላ ይልቁንም ደግሞ ጦርነት ከበዛ በኋላ መንግስት በመንግስት ላይ ከተነሳ በኋላ አሁን እንደምናየው አንዱ ክልል አንዱን ክልል አትድረስብኝ አትድረስብኝ፣ እንደገና ጦርነቱ ደግሞ አንዱ ከአንዱ ጋር፣ አንዱ መንግስት ከአንዱ መንግስት ጋር። አዎ እነዚህ ሁሉ ምልክቶች ናቸው አለ። ገና ዋናው ግን ሐሳዌ መሲህ ይመጣል አለ። ይህንን ደግሞ ምን አለ? ያውም አለ ባይሆን በግንባራቸው ይጽፉ ዘንድ ያዘዛቸው እንዲጽፉ ያደርጋቸዋል። ግንባራቸው ምን 666 ቁጥር። ያ እንግዲህ ዘመኑ እየደረሰ ሲሄድ ያን እየጻፉ እጆቻቸው ላይ፣ ክንዳቸው ላይ፣ ደረታቸው ላይ፣ ግንባራቸው ላይ፣ ጀርባቸው ላይ ይጽፋሉ። ይህን የማይጽፍ ግን በአዋጅ ምን ይሆናል? ይገደላል። አይቀርለትም። ቀጠለ ዘመስ ብለው በቀኝ እጃቸው ከተከተቡ በግንባራቸው ከጻፉ ሰዎች በቀር የጻፉ ሰዎች እንጂ ዋጋ እንዳይገባላቸው ይከለክላል አለ። በእጃቸው ላይ፣ በግንባራቸው ላይ፣ በጀርባቸው ላይ የጻፉ ሰዎች አዎ በማንኛውም ነገር ላይ እነሆ ኃይል አላቸው፣ አቅም አላቸው። የሌላቸው ሰዎች ግን ከማንኛውም ነገር እንዳይገቡ ከገበያም ከኑሮም እንዳይገቡ ይልቁን በአዋጅ እንዲገደሉ ይታወጅባቸዋል አለ። ያ ጊዜ ሲመጣ ማለት ነው። ከዚያ ቀጠለና ምንድን ነው ሰዎች እነሆ ከጻፉ ሰዎች በስተቀር ዘመስ ብለው ከጻፉ ሰዎች በስተቀር በግንባራቸው ከጻፉ ሰዎች በስተቀር በደረታቸው ከጻፉ ሰዎች በስተቀር በእጃቸው በጀርባቸው ከጻፉ ሰዎች በስተቀር አዎ ምንድን ነው የሚለው? የጻፉ ሰዎች ናቸው እንጂ ከነሱ በቀር ሌላው ያልጻፈ ሰው ገበያ አይወጣም፣ አይሸጥም፣ አይገዛም፣ አይለውጥም። የመናገር ችሎታም የመናገር ፈቃድ የለውም። አለቀ። ይህን ነው የሚናገር። ይቀጥልና የሐሳዌ መሲህን መጠኑን ያውቃል ይላል። ሐሳዌ መሲህ መጠን አለው እያንዳንዱ። አዎ ሲጀመር ሐሳዌ መሲህ የሚመጣው ሰው ነው፣ ከዘር ነው፣ ከካም ዘር ነው የሚመጣው። ይህንን ነው የሚናገር። ይቀጥልና በሰው ልክ መጠን 3 ክንድ ከስንዝር ቁመቱ ያለው እንደሆነ ይታወቃል። በቃ በሰው ልክ ነው ሐሳዌ መሲህ። አውሬው ያ አውሬ የሚመጣው በሰው ልክ ሆኖ ነው የሚመጣው። የሰው ክንድ ወይም ደግሞ ቁመት ወይም ስንዝር ይዞ መልኩም ሁሉም ደምግባቱ እሱን ይዞ ነው የሚመጣው ነው የሚለው። ይቀጥልና 666 አስራው ያሉት የዕለተ ዓርብ ፍጥረት እንደሆነ ያውቃል። አንድም 666 ቁጥር ያለው አዎ ሜም 40 80 ቁጥር ይቆጥራል። ግን ዋናው ቁጥሩ ግን 666 ነው አለ። 150ውን ቢጨምሩ 650 ዋው 6 ዮድ እያለ በነገራችን ላይ ምንድን ነው የሚለው? ሜም እንደገና ደግሞ 40 እንደገና ደግሞ ኤ 70 እንደገና ደግሞ ሬስ 200 ሳል 300 እንደገና ደግሞ ዋው 600 ዮድ 10 ከዚያ ቀጥሎ
እነዚህን ስደምሯቸው 666 ቁጥር ይመጣሉ አለ። አየው በፊደል ቁጥር ወይም ደግሞ በተቆጠሩ ፊደሎች ደምሮ መጥቶ 666 ይሄ ሐሳዊ መሲህ ይመጣል። ያ ማለት የዓለም ገዥ ሆኖ ይመጣል። ዓለም በዚያን ሰዓት ላይ ምን ትሆናለች? ትበከላለች። እነማን ይመጣሉ? እነ መልከጼዴቅ፣ እነ ቅዱስ ያሬድ፣ እነ አቡነ አረጋዊ፣ እነ እዝራ፣ እነ ኤልያስ፣ እነዚህ እነ ዮሐንስ ወንጌላዊ የተሰወሩት በሙሉ ይመጣሉ። አዎ ይከራከራሉ፣ ያልቃሉ። ዓለም ታልፋለች። በድንግል ማርያም ልጅ ዓለም ትጠቀለላለች። 666 አንድም 666 ማለት ምን ማለት ነው? የዘመኑ መፈጸሚያ የሚመጣው አውሬ ነው። የዓለም ገዥ ነኝ ብሎ ይመጣል። በእሱ ምክንያት ዓለም ታልፋለች። እሱ አይችልም፣ ይወድቃል። ታላቁ ዘንዶ ከዚህ ቀደም እንደወደቀ ሳጥናኤል አሁንም ይሄኛው ዘንዶ ይወድቃል። ዓለምን መድኃኔዓለም ይጠቀልላታል። አዎ ወአመ ምጽአቱ ሰለክር ለወልደ እጓለ እመሕያው አዎ ይትከወሱ ሁሉ ኃይለ ሰማያት ወምድር ሰማይም ምድር ይበረበራሉ። በእግዚአብሔር በቃ በነፋስ ኃያል ተቀጠቅጦ ለሃይማኖተ ተርሴስ 12 በምስራቅ በኩል መስኮቶች አሉ። በዚህ 12 ነፋስ አለ። 4ቱን ነፋሳት አሁን እየተጠቀምንባቸው ነው ያለነው። 8ቱ ግን ተጠብቀው ተቀምጠዋል። በመጨረሻው ሰዓት ይሄ 666 አንድም 666 ይሄ አውሬ መጥቶ ዓለምን ባጨናነቃት ጊዜ እነዚህ 8 ነፋሳት ከ4ቱ ላይ ተጨምረው 12ቱ ነፋሳት ዓለምን ያርሷታል፣ እንዳልነበረች ያደርጓታል። ዓለም ትጠፋለች፣ መንግስተ ዓለም ደግሞ ትተካለች ማለት ነው። ገብረ መስቀል ሚዲያ ነው። ወደ ምዕራፍ 14 እንሄዳለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንንም ይባርከን። ዮሐንስ ወንጌላዊ በደሴተ ፍጥሞ በግዞት ውስጥ ሆኖ የጻፈው ራእየ ዮሐንስ ትርጓሜ ነው። እንማማር። ከዚህ 666 ከሆነ ቁጥር ከልብስም ከመኪናም ከተለያዩ ነገሮች ራሳችን ጠብቀን የዚያ የማህበር የዚያ ቡድን ተከታይ እንዳንሆን የምንጫማውን ጫማ የምንለብሰውን ልብስ የምንገዛውን ነገር ሁሉ ከዚህ ቁጥር እይታ ውጭ አድርገን እንድንጓዝ እግዚአብሔር ይርዳን። በሚታይም በማይታይም ነው እየተለጠፈ ያለውና በተለይ ደግሞ በሚታዩ ነገሩ የማይታየው ለእግዚአብሔር እንተው፣ የሚታዩትን ደግሞ በራሳችን እንድናልፍ እግዚአብሔር አምላክ ሁላችንን ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።